بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين، وبعد والسلام عليكم ورحمة الله وبركاته. ሶስተኛውን ቃዒዳ ይዘን ነበረ። የመጀመሪያው ቃዒዳ አስማኡላሂ ጀለ ወዐላ ኩሉሃ ሑስና፣ የአላህ ስያሜዎች ሁሉም ያማሩና ታላላቆች ናቸው። ሁለተኛው አስማኡላሂ ተዓላ አዕላሙን ወአውሳፍ። ሶስተኛው አስማኡላሂ ተዓላ ኢንደለት ዐላ ወስፊን ሙተዓዲን ተضمنت ثلاثة أمور ብለናል። ሶስት ነገር እንደሚይዝ ሙተዓዲ ከሆነ ደላለተ ثبوت الاسم لله تعالى የዛ ስም ለአላህ መረጋገጥ፣ ثبوتها صفة لله تعالى ለአላህ ባህሪ ሆና መረጋገጥ እና ثبوت حكمها ፍርዷም እንደገና ደግሞ ثابت መሆኑን አይተናል። ላዚም ከሆነሳ የሚለውን ደግሞ እንመልከት በአላህ ጀለ ወዐላ ፍቃድ። ቃለ ረሒመሁላህ ወኢን ደለት ዐላ ወስፊን ገይሪ ሙተዓዲን ሙተዓዲ ያልሆነ ወስፍ ከሆነች ደግሞ ወኢን ደለት ዐላ ወስፊን በወስፍ ላይ ከሆነች ገይሪ ሙተዓዲን ሙተዓዲ ካልሆነች ተሻጋሪ ተራማጅ ካልሆነች አይ ላዚም ከሆነች ተضمنت አምረይን ሁለት ነገር ታስይዛለች ብለዋል። ሁለት ነገር ታስይዛለች ላዚም ከሆነች ማለት ነው። ላዚም ማለት የማይሻገር ማለት ነው። ምሳሌ አልሐይ ብሎ አምጥቷል ራሱ ማለት ነው። አሐዱሁማ አንደኛው ከሁለቱ ጉዳዮች ውስጥ አንደኛው የሚያስይዘው ማለት ነው። ثبوت ذلك الاسم لله عز وجل ያ ስም ለአላህ የተረጋገጠ መሆኑን ያስይዛል። አንዱ አልሐይ ስንል ህያውነት ለአላህ የተረጋገጠ ነው ማለት ነው። ስሙ ለአላህ የተረጋገጠ ነው። አልሐይ የአላህ ስም ነው ማለት ነው። يدل على ذاته جل وعلا የአላህን ዛትን ይጠቁማል። የአላህ ስም ነው። አንድ ሰው ያ ሐዩ ያ ቀዩም ብሎ አላህን ጀለ ወዐላ መለመን ይችላል ማለት ነው። የአላህ አንዱ ስያሜው ነው። ይሄ ስሙ የተረጋገጠ ነው ማለት ነው። ልክ እንደባለፈው እንደ ሙተዓዲው ሁሉ። ሁለተኛው الثاني ثبوت الصفة التي تضمنها لله عز وجل ያ አልሐይ ያልነው ለአላህ የተረጋገጠው ስያሜ ለአላሁ ጀለ ወዐላ ባህሪ ሆኖ የተረጋገጠ መሆኑ ለአላህ ባህሪ ሆኖ መረጋገጡ አልሐይ ሲፈተ አልሐያ የህይወትን ባህሪ ይዟል ማለት ነው። አላህ ህያው ነው አይሞትም የሚል ባህሪን ይዟል። ሁለቱ ብቻ ነው። ከዚህ ውጭ የሚሻገር የለውም ማለት ነው። ሙቅተዳ ሁክም የለውም። ሌሎች ላይ ብይን የሚያስፈርደው ነገር የለም። ነገር ግን አላህ ሐይ ነው። ህይወት ለሱ የተረጋገጠ ነው። ሞት አይጠጋውም፣ መጥፋት አይጠጋውም። ከሱ የሚቀድመው የለም። ጅማሮ መነሻው እዚህ ነው መባል የሚችል አይደለም። ለአላህ ጀለ ወዐላ ህይወት የተረጋገጠለት ሐያት ሲፈት አልሐያ ለአላህ የተረጋገጠ ነው ማለት ነው። ሐይ የሚለው ለአላህም ባህሪውም ስሙም ነው ማለት ነው። ስሙም ባህሪውም መገለጫውም ነው። ሚታል ብለው እዚሁ ላይ ያመጡት ሚታሉ ذلك የሁለቱ ምሳሌዎች አልሐዩ ሐይ ያለው የአላህ ስም ነው። አልሐይ ያለው ቃል የተضمن إثبات الحي اسما لله عز وجل አልሐይ የአላህ ስያሜ መሆኑን ያስይዛል አሉ። የተضمن ይይዛል ያቅፋል። አልሐዩ ያለው اسما لله عز وجل ለአላህ ስም ሆኖ የተረጋገጠ ይሆናል። ለአላህ የአላህ ስም ነው ማለት ነው። አልሐይ የሚቃወመው ስለሌለ وإثبات الحياة صفة له ህይወትን ደግሞ ለአላህ ሲፋ መሆኑን ሐያት የሚባል ሲፋ እንዳለው ባህሪ እንዳለው የተሟላ ህይወት ያለው ጌታ መሆኑን እንደዚሁም አቅፎ ይዛል። ይሄ ባህሪው ነው ማለት ነው። የተሟላ ህይወት ያለው የሆነ ጌታ ነው የሚለው ለሱ ባህሪ በመሆን ይረጋገጣል ማለት ነው። የሱ ባህሪ ነው። አልሐይ የሚለው ዓለምያንም ወስፍያንም ይዛል ማለት ነው። ዓለምያ ስም መሆኑን ወስፍያ ባህሪ እንዳለው አልሐይ የአላሁ ጀለ ወዐላ ባህሪ እንደሆነ
ያረጋግጣል ማለት ነው። ጠይብ አራተኛው ህግ አልቃዒደቱ ራቢዐቱ አራተኛው መርሆ ደላለቱ አስማኢላሂ ተዓላ የአላህ ስያሜዎች መጠቆማቸው። አደላላ ሁወ አለዚ የዱሉ ዐለ ሸይ ጠቋሚ ማለት ነው። የአላህ ጀለ ወዐላ ስያሜዎች ይጠቁማሉ። ዐላ ዛቲሂ የአላህን ዛት ይጠቁማሉ። የአላህን አካል ይጠቁማሉ። የአላህን አካል ያሳያሉ ማለት ነው። ስለ አላህ ይናገራሉ። ዐላ ዛቲሂ ስለ ዛቱ ይናገራሉ። ወሲፋቲሂ ባህሪውንም እንደዚሁ ይገልጻሉ። ገላጭ ናቸው፣ ጠቋሚ ናቸው። ተኩኑ የሚገልጹት የአላህን ዛትና ባህሪውን የሚገልጹት በምን ሊሆን ይችላል? አንደኛው ቢልሙጣበቃ ሙሉ ለሙሉ የአላህን ባህሪ የአላህን ሁኔታ ይገልጻሉ። ወቢተደሙኒ ሌላው ደግሞ በተደሙን በከፊል ማለት ነው። ጁዝኢ የሆነ ከፊል የሆነ ማዕና ይሰጣል። ወቢልኢልቲዛም በኢልቲዛም ደግሞ የሚያስይዘው ሌላ የሆነ ተጨማሪ የሆነ ማዕና አለው ማለት ነው። ተጨማሪ የሆነ ማዕና አለው። ኢንሻአላህ ወደፊት የበለጠ የሚብራራ ይሆናል። እዚሁ ላይ ጊዜያችንን ከምናጠፋ ማለት ነው። ለአላህ አንድ ባህሪ ሲረጋገጥ አንድ ስም ለአላህ የተረጋገጠ ሲሆን በሙጣበቃ በተደሙንና በልቲዛም የሚያስይዘው ነገር አለ። ሶስቱን ነገር ያስይዛል። ሚታሉ ዛሊከ የዚህ ምሳሌ ሙጣበቃ የምንለው ሙሉ ለሙሉ ስለዛ ጉዳይ የሚገልጽ ሲሆን ሙጣበቃ ደላለተ አልሙጣበቃ ይባላል። ተደሙን የሚባለው ደግሞ ደላለተ ተደሙን የሚባለው የአንድ ነገር ከፊል ሁኔታውን ሲገልጽ ከፊል ሁኔታውን የሚገልጽ ሲሆን ደላለተ ተደሙን ይባላል። ደላለተል ኢልቲዛም የሚባለው ደግሞ ስለሆነ ነገር ስንናገር አይ ይሄም ነገር እኮ አብሮት ተከትሎት ይመጣል፣ ይሄንንም ነገር ያስይዛል፣ ይሄንንም ማዕና ይሰጣል፣ ይሄን ማለት ፈልገህ ነው ወይ የሚባል ነገር የሚያሳይበት ማለት ነው። ያ ደላለተል ኢልቲዛም ይባላል። የሚያስይዘው ነገር ተከትሎት የሚመጣ ነገር ማለት ነው። ደላለተል ኢልቲዛም ማለት የበለጠ ወደፊት ስለሚብራራ ችግር የለውም ኢንሻአላህ። ያን ያክል የሚከብድ አይደለም። ሚታሉ ዛሊከ የዚህም ምሳሌ ኻሊቅ ያለው ነው። አልኻሊቅ ያለው የአላሁ ጀለ ወዐላ ስም ሶስቱንም ያስይዘናል ማለት ነው። ጠይብ አንደኛው የዱሉ ዐላ ዛቲላሂ የአላህን ዛት ይጠቁማል። አልኻሊቅ ስንል የአላህን ዛት ይጠቁማል። ወዐላ ሲፈቲል ኸልቂ ቢልሙጣበቃ የመፍጠርንም ባህሪ ያስይዛል በሙጣበቃ። አላህ ኻሊቅ ነው፣ ጀሚዑል መኽሉቃትን የፈጠረ ነው። ይሄ ሙሉ ለሙሉ ገለጸልን ማለት ነው። የአላህን ዛት አልኻሊቅ ያለው የአላህን ዛት የሚጠቁም ማዕና ያለው የሱ ስም መሆኑን ሙሉ ለሙሉ ነገረን ማለት ነው። የዱሉ ዐላ ዛቲላህ የአላህን ዛት ይጠቁመናል፣ ያሳየናል፣ ይነግረናል። ወዐላ ሲፈቲል ኸልቂ የመፍጠርንም ባህሪ ይነግረናል። ቢልሙጣበቀቲ በደላለተ አልሙጣበቃ ደላለተን ታማ የምንለው ማለት ነው። የተሟላ የሆነ ጥቆማን ይሰጠናል። አላህ ኻሊቅ ነው። አላህ ደግሞ አልኻሊቅ የሚለው የአላህ ስም ነው። የአላህን ዛት የሚነግረን ነው። የአላህ ስያሜው ነው ማለት ነው። ይሄ ደላለተል ሙጣበቃ ይባላል። ወየዱሉ እንደዚሁም ደግሞ ይጠቁማል ዐለ ዛቲ ወሕደሃ ዛቱን ብቻ ይጠቁማል። አልኻሊቅ ያለው ዛትን ብቻ። ወዐላ ሲፈቲል ኸልቂ የመፍጠርንም ባህሪ ወሕደሃ ቢተደሙኒ በተደሙን ደግሞ ይሄንን ያስይዛል አሉ። ደላለተን ጁዝኢያ ነው አሉ። ይሄ የዱሉ ዐላ ዛቲ ወሕደሃ ዛቱን ብቻ ለብቻ
طيب ኔትወርኩ ትንሽ እያስቸገረ ነው። نواصل إن شاء الله. طيب አንደኛው የአላህ ስያሜ ዛቱንም እንደሚያሳየን ሙጣበቃ የምንለው እንዲሁም ደግሞ ስያሜ መሆኑንም እንደሚያስይዘን አየን። ሁለተኛው ወየዱሉ على الذات وحدها ዛቱን ብቻ ይጠቁማል። አልኻሊቅ ዛቱን ብቻ ሲጠቁመን የአላህን ዛት ብቻ ሲነግረን ወይም ደግሞ ስለ አላህ ዛት ብቻ በሚለው ማዕና ላይ ከወሰድነው ይሄ ደላለተን ጁዝኢያ ነው የሚባለው፣ ከፊል ነው። ለምን ስለ አላህ ሲፋ ለብቻ ነው ማለት ነው፣ አላየንም ገና። ስለ አላህ ዛት ብቻ ጠቋሚ ሲሆን ደላለተል ጁዝኢያ ይባላል። ከፊል የሆነ ተضمن የሆነ ተضمن ማለት ጁዝኢያ ከፊል የሆነ ጥቆማ ነው የሚሰጠው ማለት ነው። ለምን ሲፋው ስለቀረ። وعلى صفة الخلق وحدها እንደገና ደግሞ የመፍጠር ባህሪን ለብቻ ሲጠቁም አልኻሊቅ የሚለው አልኻሊቅ የአላህ ስም ነው የሚለውን ብቻ ስናይ ደላለተ ተضمن ይባላል። ከፊል ነው ማዕናው የሰጠነው ማለት ነው። ኻሊቅ ፈጣሪ የአላህ ስም መሆኑን ደግሞ ትተን ማዕናውን ስናስብበትና የአላህ ሲፋ ባህሪ መሆኑን ስናስብበት ደግሞ وحدها بالتضمن በተضمن የአላህን ሲፋ አስበንበት አልኻሊቅ ፈጣሪያችን ሆይ ፈጣሪ መኽሉቃቶችን የፈጠረ የሚል ማዕና አስበን ስንናገረው ደግሞ ምን ይሆናል? ሌላ ጁዝ ላይ ሌላ ከፊል ሌላ ማዕና የሚሰጠን ከፊል ማዕናን የሚሰጠን ይሆናል ማለት ነው። ሁለቱንም ባንድ ካሰብንበት ደግሞ ደላለተል ሙጣበቃ ይባላል። የአላህን ሲፋ የሱንም ባህሪውንም ስሙንም አያይዘን የምንሰጠው ማዕና ሲሆን ሙሉ ለሙሉ ሙጣበቃ ይሆናል። ሁሉንም አካቶ ያቀፈ የሆነ ባህሪውን ነገር ሰጠን ማለት ነው። ሙጣበቃ ይባላል ይሄ። ተضمن ከፊል ስንሰጠው ነው። ያ ኻሊቀን ያ ኻሊቅ ስሙን አስበን ማለት ነው። ተضمن ሆነ። ለምን ሲፋን አላስብንበትም። እንደገና ደግሞ ሲፋውን አስበን ባህሪውን አስበን ማዕናውን አስበን ደግሞ አልኻሊቅ ስንል ደግሞ ምንድነው? የሌላውን ክፍል ስሙን ትተን ሌላውን ክፍል ባህሪውን ስናስቀምጠው ጁዝኢያ ይሆናል። ሌላ ከፊል ማለት ነው። ሌላ ከፊል ይሆናል። ኢንሻአላህ የምትረዱት ይሆናል በኢዝኒላህ ዐዘ ወጀል። ቃለ ወየዱሉ ዐላ ሲፈተይል ዒልሚ እንደገና ደግሞ አዋቂ መሆኑን ይሰጠናል። ሲፈተይል ዒልሚ ሁለት ባህሪያቶችን ይሰጠናል። አልዕልም አዋቂ መሆኑን አልኻሊቅ የሚለው ወልቁድራ ቻይ መሆኑን ቢልኢልቲዛም በኢልቲዛም ማለት ነው። በደላለተል ኢልቲዛም የሚያስይዘው ኻሊቅ የሚለው አላህ ፈጣሪ የሆነ ጌታ ነው። መኽሉቃቶችን የፈጠረ ነው። አልኻሊቅ ስያሜው ነው። መኽሉቃቶችን የፈጠረ ነው። አዎ ይህን ሁሉ ዓለም የፈጠረ የሆነው ጌታ ብቻውን የፈጠረው የረዘቀ የሆነ ያበላ ያጠጣ የሆነ ጌታ አዋቂ ነው ማለት ነው። ችሎታ አለው ማለት ነው። ሁሉን ይሄንን ዓለም መፍጠር የቻለ የሆነ ጌታ ነው ማለት ነው የሚል ደግሞ ሌላ ተያይዞ የሚመጣ ማዕና ይሰጠናል ማለት ነው። ተያይዞ የሚመጣ ሌላ ማዕና አለው ማለት ነው። ኻሊቅ የሆነው ጌታ እኮ ምን አለ? ዒልም ቢኖረው ነው የተሟላ እውቀት አለው ማለት ነው። እንደገናም ደግሞ የተሟላ ችሎታም አለው ማለት ነው። አጋዥ አይፈልግም። ይህንን ሁሉ ግዙፍ ዓለም ሲፈጥር አጋዥ አያስፈልገውም። አጋዥ የማያሻው የሆነ ጌታ ነው። ብቻውን የሚፈጥር ብቻውን ሁሉን ነገር የሚያስተናብር የሆነ ጌታ ነው የሚል በኢልቲዛም ያመጣልናል። ተያይዞ የሚመጣ ማዕና ነው ማለት ነው። ይሄ ተያይዞ የሚመጣ ማዕና ነው። ولهذا ለዚህም ይላሉ ኢብኑ ዑሰይሚን አለይሂ ረህመቱላህ ለማ ذكر الله خلق السماوات والارض አላህ ሰማይ ምድርን መፍጠሩን በተናገረ ጊዜ በገለጸ ጊዜ ቃለ እንዲህ ብሎ እንዲህ አለ። ምን አለ? ሊተዕለሙ ይህንን የሚያደርግነው እንድታውቁ ነው። አነላህ አላህ አላ ኩል ሸይእን ቀዲር በሁሉም ነገር ላይ ቻይ መሆኑን እንድታውቁ ነው። ወአነላህ በተጨማሪም አላህ ቀድ አሓጠ ቢኩል ሸይእን ዒልማ ሁሉን ነገር በእውቀት ያካበበና ያካተተ ያቀፈ መሆኑንም እንድትገነዘቡ ነው አለ። ስለዚህ ይሄ አላህ የፈጠረውና ያደረገው ያንን ሁሉ ተግባር የፈጸመው
እንድታቁ ነው። ኢልቲዛም ነው። ይሄ ተያይዞ የመጣ ነገር ነው። አላህ ቻይ ነው። ሁሉን ነገር በእውቀት ያካተተና ሁሉን ነገር የሚያውቅ የሆነ ጌታ ነው ብሎ ሊተዕለሙ ይሄንን ያደረግነው እኮ እንድታቁ ነው አለ። እንድትረዱ ነው። ምን ይሄን ያደረግነው ይሄ በእኛ ችሎታና አቅም በእኛ እውቀት ስር መሆኑን እንድታቁ ነው አለ። የበለጠ የምንገነዘበው ይመስለኛል ቢኢዝኒላህ ዐዘ ወጀል። በዚህ ቃለ ወደላለቱል ኢልቲዛም ደላለቱል ኢልቲዛም ያልነው የመጨረሻው ክፍል ማለት ነው። ተያይዞ የሚመጣው ሙፊደቱን ጅደን በጣም ይጠቅማል፣ በጣም ጠቃሚ የሆነ ነጥብ ነው። ሊጣሊብ ልዕልሚ ለእውቀት ፈላጊ ለተማሪ ለጣሊብ ልዕልም ለደረሳ ጠቃሚ የሆነ ነጥብ ነው ደላለተል ኢልቲዛም የሚባለው ማለት ነው። ደላለተል ኢልቲዛም ለተማሪ ጠቃሚ የሆነ ነገር ነው ለጣሊብ ልዕልም። ኢዛ ተደበረ ልማዕና ትርጉሙን ካስተዋለው የሚጠቅመው የሆነው ነጥብ ነው። አላሁ ጀለ ወዐላ ቁል መን ረቡ ሰማዋት ወልአርድ ይላል። የሰማይ የምድር ባለቤት ማን ነው ይላል አላሁ ጀለ ወዐላ። ሰየቁሉን አላህ ነው ይሉሃል። ይሄ ማን ነው የፈጠረው? አላህ ነው ይሉሃል። ይሄን ይጠይቃቸዋል። ከዛም በኋላ ይሄን ካመናችሁ እኮ በዚህ ልታረጋግጡ ይገባል ብሎ እንደገና በኢልቲዛም ያመጣባቸዋል። ይሄን ያደረገው ጌታ አምልኮ የሚገባው እኮ እሱ ነው ብሎ እንደገና በሌላ በኩል እንዲረዱት ያደርጋል ማለት ነው። ኢልቲዛም ማለት ያ ነው። ኢልቲዛም ማለት ያ ነው። ቃለ ኢዛ ተደበረ ልማዕና ያ ጣሊበ ልዕልም ማዕናውን ካስተዋለው ይጠቅመዋል። ወወፈቀሁ ላሁ ተዓላ ፈህመን ሊተላዙሚ ለተላዙሙ ደግሞ ይሄ ያሲዛል አያሲዝም የሚለውን ነጥብ ጥሩ ግንዛቤ ሰጥቶት የተገነዘበ የሆነ ሰው ለሱ የሚጠቅመው የሆነው ነጥብ ነው ማለት ነው። ፈኢነሁ ቢዛሊከ ያ ተማሪ በዚህም ያሕሱሉ ያገኛል ሚነ ደሊል ልዋሒድ አንድ መረጃ ያገኛል አላ መሳኢልን ከሲራ አላ ደሊል ልዋሒድ በአንድ ደሊል ያገኛል ተማሪው አላ መሳኢልን ከሲራ በጣም ብዙ መስአላዎችን ምን ይላል ያገኛል። ኢማሙ ሻፊዒ ቁጭ ብለው ተኝተው አንድ ሌሊት ላይ ከአንድ ሐዲስ ከአንድ ጥያቄ ከአንድ ነጥብ በጣም ብዙ ነጥቦችን ያወጡ ነበረ። ምሳሌ ፉቃሃዎች እያንዳንዱን ነገር ከሐዲሱ እየፈለቀቁ የሚያወጡትና ለኛ የሚተነትኑልን ለኛ ይበለጠ የሚያብራሩልን ከምን ካገኙት ነው? ከአንድ ደሊል ውስጥ ያገኙት ነው። ይሄ ይሄንን ያስይዛል፣ ይሄ ይሄንን ይከለክላል፣ ይሄ ይሄንን ያዛል እያሉ የሚያወጡት ምንድን ነው? ከተላዙም ነው። ከአንድ መስአላ ላይ ከአንድ ደሊል ላይ ብዙ መሳኢሎችን እያወጡ እየተነተኑ እየረጩልን ነው ለኛ ማለት ነው። አላሁ ጀለ ወዐላ የተናገረውን እያብራሩ ማለት ነው። ወደላለቱል ኢልቲዛም ደላለተል ኢልቲዛም ሙፊደቱን ጅደን ሊጣሊብ ልዕልም ለተማሪ በጣም እጅግ ጠቃሚ ናት። ኢዛ ተደበረ ልማዕና ማዕናውን ካስተዋለና ካስተነተነ ወወፈቀሁ ላሁ አላህም ደግሞ ከወፈቀው ነው ተዓላ ፈህመን ሊተላዙሚ ተላዙም እንዳለው ተያያዥነት እንዳለው በተያያዥነት እንደሚመጣ አላህ ግንዛቤ ሰጥቶት የተረዳው የሆነ ለሆነ ሰው ላስተዋለም ሰው የሚጠቅመው የሆነ ነጥብ ነው። ፈኢነሁ ያ ተማሪ ቢዛሊከ በዚህ ያሕሱሉ ያገኛል ሚነ ደሊል መረጃን አልዋሒድ ከአንድ መረጃ ያገኛል አላ መሳኢለ ከቲራ ብዙ መሳኢሎች ላይ ብዙ ነጥቦች ላይ ይደርሳል ማለት ነው። ቃለ ወዕለም እወቅ አሉ ሼኹ ረሒመሁላህ አነ ላዚመ ላዚም ወይም ደግሞ ተያይዞ የሚመጣው ነጥብ ሚን ቀውሊላሂ ተዓላ ከአላህ ንግግር የሚመጣ ላዚም የሚያስይዘው የአላህ ንግግር የሚያስይዘው ተያያዥ ማዕና ወቀውሊ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከመልእክተኛውም ንግግር የሚመጣው ተያያዥ ትርጉም የተያያዥ ማዕና ኢዛ ሰሐ ላዚምነቱ ሰሒህ ከሆነ ትክክል ከሆነ አየኩነ ላዚመን ለዛ ለመጣው ነጥብ ላዚም መሆኑ ተያይዞ የሚመጣ መሆኑ ትክክለኛ ነጥብ ከሆነ ፈሁወ ሐቁን ያ ሐቅ ነው። የአላህ ንግግር የሚያስይዘው ተያያዥ ማዕና የመልእክተኛው ንግግር የሚያስይዘው ተያያዥ ማዕና ትክክለኛ ተያያዥነት ካለው ዝም ብሎ አጠጋግቶ ሳይሆን በትክክል ተያያዥነት ያለው ነጥብ ከሆነ ፈሁወ ሐቁን ሐቅ ነው። እሱ ሙሉ ለሙሉ ተቀባይነት አለው ማለት ነው። ለምን የአላህ ንግግር የመልእክተኛው ንግግር ተያይዞ የሚመጣው ነገር ባጢል አይደለም፣ ከንቱ አይደለም፣ ትክክለኛ የሆነ ነገር ነው። ፈሁወ ሐቁን እሱ እውን ነው፣ ትክክል ነው፣ መረጃም ነው። ወዛሊከ ያም ይሄም ሊአነ ከላም አላህ የአላህ ንግግር
ወረሱሊሂ የመልእክተኛውም ንግግር ሐቁን ሐቅ ስለሆነ ነው። የመልእክተኛው የአላህ ንግግርና የመልእክተኛው ንግግር ሐቅ ነው። ስለዚህ ወላዚሙል ሐቂ ሐቁን የሐቅ ተያያዥ ነጥብ ደግሞ ሐቅ ነው። ሐቅን ተያይዞ የመጣ ነጥብ ሐቅ ነው። ወሊአነ አላህ ተዓላ አላህም ጀለ ወዐላ ዓሊሙን አዋቂ ስለሆነ ነው። ቢማ የኩኑ ላዚመን ሚን ከላሚሂ የእሱ ንግግር ጋር ተያይዞ የሚመጣውን ነገር አዋቂ ነው። ስለዚህ ይሄ ነገር ባጢል ቢሆን ኖሮ ተያይዞ የሚመጣውን የሆነውን ነጥብ ይቃወመው ነበር። ይሄንን እንዳታስቡ፣ ይሄንን እንዳታረጉ፣ ይሄ ከዚህ ጋር ተያያዥነት የለውም ብሎ አላሁ ጀለ ወዐላ ያስረዳ ነበረ። ነገር ግን አላህ አዋቂ ስለሆነ ሁሉን ነገር ተያይዞ የሚመጣው ነጥብ ሐቅ ስለሆነ አላህ ተናግሮ ያም ነጥብ የሚያዝ መሆኑን አስረዳ ማለት ነው። ወከላሙ ረሱሊሂ ሚን ከላሚሂ ወከላሚ ረሱሊ የሱም ንግግር ሆነ የመልእክተኛው ንግግር ምንድነው? ሐቅ ነው። ተያይዞ የሚመጣውን ነገር ያውቃል አላህ። ፈየኩኑ ሙራዳን ስለዚህም ያ ላዚሙ ተያይዞ የሚመጣው ነጥብ የተፈለገና የታሰበ ትክክለኛ ነጥብ ይሆናል ማለት ነው። የተፈለገ ነጥብ ነው፣ የሚሆን ነጥብ ነው። ከሸሪዓው ጋር ተያያዥነት ያለው ሐቅ የሆነ ነጥብ ነው ማለት ነው። ነገር ግን ላዚሙ ከአላህ ንግግርና ከመልእክተኛው ንግግር ጋር ተያያዥ ነው ወይ ይሄዳል ወይ አብሮ የሚለው ነገር ግን መረጋገጥ አለበት። ነገር ግን ወአማ ላዚሙ ተያያዥ ማዕናማ ተያያዥ ነጥብማ ሚን ቀውሊ አሐዲን ሲዋ ቀውሊላሂ ወረሱሊ ከአላህና ከመልእክተኛው ውጭ ያለ አካል ንግግር ጋር ተያይዞ የሚመጣ ነጥብ ፈለሁ ሰላሱ ሐላቲን ሶስት ሁኔታዎች አሉት። አንድ ሰው የሆነን ንግግር ተናገረ፣ የሆነን ቃል ተናገረ። ሲናገር ከአላህና ከመልእክተኛው ንግግር ውጭ ያለ ንግግር ከሆነ ሶስት ነጥብ አለው፣ ሶስት ባህሪ አለው ማለት ነው። አንደኛው አልኡላ የመጀመሪያው አዩዝከረ ሊልቃኢሊ ለባዩ ለንግግሩ ባለቤት ሊነገር ነው። ወየልተዚመ ቢሂ ያንን ላዚሙን ተያያዥ ነጥብን ሊቀበለው ነው። ይሄንን እኮ ብለሃል፣ አዎ። ይሄን ማለትህ ይሄንን ማለት ፈልገህ ነው ወይ ሲባል አዎ ብሎ ሊቀበል ነው አንደኛው። ሚስለ አን የቁላ ምሳሌ ሊልን ይመስል መን የንፊ ሲፋተ አልፊዕልያ ተግባራዊ የሆነ የአላህን ቃል ነፍ የሚያደርግና ውድቅ የሚያደርግ ሰው ሊመን ዩስቢቱሃ ለሚያረጋግጣት ሰው ሊልን ይመስል አላህ ሲፈተን ፊዕልያ አላህ ይሰራል፣ ተግባር ይሰራል፣ የሆነን ነገር ይሰራል። አላሁ ስብሓነሁ ወተዓላ የፈለገውን ነገር በፈለገው ወቅት ይሰራል። ያንን ለሚያረጋግጥ ሰው ሙንፊ የሆነው ውድቅ የሚያደርጋት የሆነው ሰው ለሚያረጋግጣት ሰው ለአህሉ ሱናው ይለዋል የልዘሙ ይይዛል እኮ ሚን ኢትባቲ ከሲፋት ልፊዕልያ ሊላሂ ዐዘ ወጀል ለአላሁ ጀለ ወዐላ ሲፈተን ፊዕልያ ማረጋገጥህ ያሲዛል አን የኩነ ሚን አፍዓሊሂ ማ ሁወ ሐዲሱን ከአላህ ስብሓነሁ ወተዓላ ተግባር ውስጥ አዲስ ነገር ይከሰታል ማለት ነው። ነገ የሆነ ክስተት ቢከሰት ያ ክስተቱ አላህ የፈጠረው ነገር አዲስ ነው ማለት ነው የሚል ያሲዛል አለው ሙንፊው ወይም ሙብተዲዑ ማለት ነው ለአህሉ ሱናው። ፈየቁሉ ሙስቢቱ አህሉ ሱናው ሙስቢቱ አረጋጋጩ ይላል ነዓም አዎ አምንበታለሁ ይላል። ምሳሌ አንድ ሰው አንድ ሴት አረገዘች ወይም ደግሞ አንድ ሰው ሞተ፣ የገደለው አላህ ነው። ይሄ ክስተት አዲስ ነው፣ ድሮ ፈጥሮት አብቅቶ የቀረ ነገር አይደለም። አላህ ጀለ ወዐላ አሁን አዲስ እየተከሰተ እየፈጠረው ነው ማለት ነው። ወይም ደግሞ አንድ ሰው ተፈጠረ፣ ያ ነገር አላሁ ጀለ ወዐላ አዎ ድሮ ፈርዶታል፣ አውቆታል፣ ወስኖታል። ነገር ግን ይህንን ነገር አሁን ነው የፈጠረው፣ አዲስ የተፈጠረ ነገር ነው ብለን እናምናለን። አዎ አምንበታለሁ አለው ማለት ነው። ወአና አልተዚሙ ቢዛሊከ እኔም በዚህ ነገር አምንበታለሁ፣ እቀበለዋለሁ፣ ኢልቲዛም አድርጋለሁ አለ። ፈኢነ አላህ ተዓላ አላሁ ጀለ ወዐላ ለም የዘል አልተወገደም ድሮ፣ ወላ የዛሉ ወደፊትም አይወገድም፣ ፈዓለን ሊማ ዩሪዱ የፈለገውን የሚሰራ ከመሆን ድሮም አልተወገደም ወደፊትም አይወገድም። በፈለገው ወቅት የፈለገውን ይሰራል። ሊማ ዩሪዱ ወላ ነፋዳ ሊአቅዋሊሂ ወአፍዓሊሂ የአላህ ንግግር ተግባር መጨረሻ ፍጻሜ የለውም። ንግግሩም
አያልቅም ተግባሩም ስራውም አያልቅም ብዬ አምናለሁ ብሎ ይቀበለዋል ማለት ነው ሙልተዚሙ። ከማ ቃለ ተዓላ አላህ እንዳለው ምን አለ አላህ ቁል በላቸው ለው ካነ አልበሕሩ ባህር ቢሆን ባህሮች ቢሆኑ ሚዳደን ባህር ቢሆን መድ ቢሆን ብዕር ማለት ነው የቀለም ማለት ነው ቢሆን ሊከሊማት ረቢ መድ ማለት ቀለም ማለት ነው ለአላህ ንግግር መጻፊያ ቀለም ቢሆን ቀብለ ለነፊደ አልበሕሩ ባህሩ ያልቅ ነበረ ቀብለ አን ተንፈደ ከማለቁ በፊት ከሊማቱ ረቢ የጌታዬ ንግግሮች ከማለቃቸው በፊት ባህሮች ያልቁ ነበረ ተጽፎበት ባህር ቀለም ሆኖ እየተጻፈበት የአላህ ንግግር እየተጻፈበት ቢቆይ የአላህ ንግግር ሳያልቅ ባህሩ ያልቅ ነበረ ወለው ጂእና ብናመጣ እንኳን ቢሚስሊሂ መደዳ ሌላ ተጨማሪ አጋዥ የሆነ ባህሮችን ብንጨምር እንኳን የአላህ ንግግር ሳያልቅ እነዛ ባህሮች ያልቁ ነበረ ቀለሞቹ ብዕሮቹ ያልቁ ነበረ አለ ማለት ነው አላሁ ጀለ ወዐላ። ስለዚህ የአላሁ ጀለ ወዐላ ንግግር ምንድነው? ተናጋሪ ነው። አላህ በፈለገበት ወቅት ይናገራል ማለት ነው። የአላህ ንግግር አያልቅም፣ ፍጻሜ የለውም፣ ስራውም ፍጻሜ የለውም፣ አያልቅም፣ ይሰራል። አላህ በፈለገበት ወቅት በፈለገው ሰዓት ይሰራል። طيب وقال الله እንደዚህም ይላል እንዲሁም በሌላም እንዲህ ይላል ወለው አነማ ፊል አርዲ በምድር ላይ ያለው ሁሉ ቢሆኑ ሚን ሸጀረቲን ዛፎች ቢሆኑ አቅላሙን ቀለም ቢሆኑ ብዕር ቢሆኑ መጻፊያ ማለት ነው ብዕር ቢሆኑ ወልበሕሩ ባህር ደግሞ የሙድሁ ሚን ባዕድህ ሰብዐቱ አብሐሪን ከዛም በኋላ 7 ባህሮች ምድር ላይ ያለው ባህር ሁሉ ተጨምሮ ሌላ 7 ደግሞ ያንን የሚያክል ቢጨመር ቀለም ሆኖ ማለት ነው ሰብዐቱ አብሐሪን ማነፊደት አታልቅም ነበር አታልቅም ነበረ ከሊማቱላሂ የአላህ ቃላቶች አያልቁም ነበረ ኢነላህ ዐዚዙን ሐኪም አላህ አሸናፊና ጥበበኛ የሆነ ጌታ ነው አለ ወለው አነማ ፊል አርዲ ሚን ሸጀረቲን አቅላሙን ቀለም ቢሆኑ ቀለም ዛፎች ቀለም ናቸው እንግዲህ መጻፊያ ቀለም ናቸው እንትን ብዕር ናቸው እንደገና ደግሞ ባህር ደግሞ ቀለም ነው እየተነከረ የሚጻፍበት ማለት ነው ቢሆን እንደገና ምድር ላይ ያለው ባህር ደግሞ የሱን የሚያክል ሌላ 7 ባህር እጥፍ ቢጨመር የአላህ ቃላቶች ሳያልቁ ያ ባህር ያልቅ ነበረ ያ ቀለም ያልቅ ነበረ ስለዚህ አላሁ ጀለ ወዐላ ንግግር ፍጻሜ የለውም ማለት ነው አላህ በፈለገው ሰዓት የሚናገር የሆነ ጌታ በፈለገው ሰዓት የፈለገውን ማድረግ የሚችል ጌታ እንጂ የሆነ ጊዜ ላይ ተናግሮት ያለቀ የሆነ ጊዜ ላይ ሰርቶት ያለቀ በቃ ከዛም በኋላ ምንም እንቅስቃሴ የሌለው ምንም ማድረግ የማይችል የሆነ ጌታ አይደለም ስለዚህ አንድ ሰው ኢልቲዛም አደረገ ማለት ነው ተቀበለው በቃ ይሄንን እቀበለዋለሁ ላዚም ነው ይሄ አላሁ ጀለ ወዐላ ይናገራል ስትል እኮ ወደፊት ይናገራል በፈለገው ሰዓት ይናገራል ስትል ዛሬ ሲናገር አዲስ ንግግር ይናገራል ማለት ነው እያልክ ነው አዎ ይናገራል ለፈለገው ሰው ለፈለገው አካል ይናገራል አላሁ ጀለ ወዐላ በፈለገው ወቅት አዎ ማለቴ ነው ብለህ ትቀበላለህ ማለት ነው አንዱ ይሄ ነው ተቀበለው ማለት ነው ባዩ ይሄን ኢልቲዛም ለምን لأن لازم الحق حق የሐቅ ላዚም ሐቅ ስለሆነ የአላህ ንግግር የሚያስይዘው የሆነው ላዚም ሐቅ ስለሆነ የአላህ ንግግር አያልቅም ማለትህ ነው ይቀጥላል ማለትህ ነው አዎ ይኸው ተቀብያለሁ ማለቱ ነው طيب الثاني الحالة الثانية ሁለተኛው ሁኔታ ደግሞ أن يذكر له ሊነገረው ነው ለባዩ ويمنع اللازم بينه وبين قوله በሱና በንግግሩ መካከል በላዚሙና በንግግሩ መካከል ያለውን ላዚም አልቀበልም ብሎ ሊከለከል ነው አይ ይሄንን እኮ ያሲዛል ያንተ ንግግር ሲባል አራ ያሲዝም ይሄ ያሲዝም አልቀበልም ብሎ እምቢ ይላል ማለት ነው ሰውየው ያሲዛል ነው ያሲዛል ብትለውም እንኳን አይ እንደዚህ አያመጣም ብሎ ሊከለከል ነው مثل أن يقول ሊልን ይመስል النافي للصفات يا الله جل وعلا ባህሪ ውድቅ የሚያደርግ ሰው
لمن يثبتها لم يرقاقطات لأهل السنة وليلن يمثل يلزم يسيزال من إثباتك كما رقاقتها أن يكون يا الله بهري ما رقاقتها يسيزال أن يكون الله تعالى مشابها للخلق في صفاته الله ببهري كفطران غير يمساسل مالتن يسيزبها يلوال مالتن مثال الله أين الله إلى أهل السنة الله ينقرال إلى الله ينقرال كالككو سوم ينقرال الله يال كالككو سوم يالنا الله جل وعلا كسو غار كفطر غار يمساسلال ايالك ነው ይላል ምሳሌ فيقول المثبت الرغاغاچ اهل السنه ይላል لا يلزم ذلك اي ይሄማ አያሲዝም ይላል لان صفات الخالق لمن يفطاري بحري يفطاري የخالق ባህሪ مضافه اليه ወደሱ ወደ ፈጣሪው የተጠጋች ናት ለም تذكر مطلقه ስድ ሆና ያለ ገደብ ዝም ብላ አይደለም የተነገረችው እንደ ፍጡር አይደለም የተነገረችው ወደሱ የተጠጋ የኻሊቅ ባህሪ የኻሊቅ የሱ እንደሆነች ወደሱ አስጠግቶ የኔ ባህሪ ብሎ ነው የተናገረው አላህ እና ሙጥለቅ ሆኖ አይደለም የተነገረውና حتى يمكن ما الزمت به አንተ ያስያዝክብኝ የሆነው ነገር ፍጡሩን ይመስላል ብለህ ያልከው ነገር ሊመጣ ዘንዳ ዝም ብሎ አይደለም የተነገረው ወደ ራሱ አስጠግቶ ስለሆነ የራሱ ባህሪ ደግሞ መخلوቅ አይባልም የኻሊቅ ባህሪ መخلوቅ አይባልም እንዴት የኻሊቅ ባህሪ ከሱ ጋር ከራሱ ባህሪ ጋር የተያያዘ ነው እንዴት ተገንጥሎ መخلوቅ ሊሆን ይችላል ወይም ደግሞ መخلوቅ ጋር እንዴት ሊመሳሰል ይችላል የተሟላ ባህሪ ያለው ጌታ እኮ ነው ይላል ማለት ነው وعلى هذا بزهم فتكون مختصة به لا الله جل وعلا የተለየች ትሆናለች ያቺ ባህሪ ማለት ነው ላኢቀተን به ከሱ ጋር የምትሄድ የምትስማማ ትሆናለች እሱ ኻሊቅ መخلوቅ ስላልሆነ ባህሪው መخلوቅ አይደለም ማለት ነው ላኢቁ ይሄ ነው በትክክል ከሱ ጋር የሚሄደው ይሄ ነው እሱ ኻሊቅ ነው ባህሪው ግን መخلوቅ ነው ማለት ግን ከሱ ባህሪ ጋር አይሄድም ከሱ ከጌታችን ማንነት ጋር አይሄድም كما انك ايها النافي انت نافي مبتدئ ሆንክ ሰውዬ ሆይ እንደሆንከው ሁሉ للصفات يا الله ባህሪ ወርቅ የምታደርገው ሰውዬ ሆይ تثبت لله تعالى ذاتا لا الله ذات እንደምታረጋግጠው وتمنع ان يكون مشابها للخلق في ذاته ذات አለው ብለህ ለአላህ جل وعلا አይ ذاتو ፍጡሩም ذات አለው አላህም ذات አለውና የአላህ ذات የፍጡር ذات ይመስላል እንደማትለው ሁሉ የአላህ ባህሪ ከፍጡራን ባህሪ ጋር አይመሳሰልም እልሃለሁ ይለዋል ማለት ነው وتمنع ان يكون مشابها للخلق في ذاته فأي فرق بين الذات والصفات من لينت አለው ذاتና صفات يا الله ذاتنا ሌላው የአላህ ባህሪ ምንድነው ልዩነት አለው ذات የፍጡሩም ذات የኻሊቅም ذات ነው እሺ የአላህ ذات ከፍጡር ጋር እንደማይመሳሰል ሁሉ የአላህ አይን የአላህ መስማት የአላህ ማየት የአላህ መቆጣጠር ሌሎቹ የአላህ ባህሪያቶች ከፍጡር ጋር አይመሳሰሉም እንደምትለው አይመሳሰሉም ብለህ ተገላገለ አላህ ከፍጡር ጋር ስለማይመሳሰል ይለዋል ማለት ነው وحكم اللازم في هاتين الحالتين ظاهر በእነዚህ በሁለቱ ክፍሎች የላዚም ጉዳይ የተገለጸና በደንብ የሚገባ የሆነ የተበራራ የሆነ ነገር ነው ማለት ነው ይላሉ ሼኹ አለይሂ ረህመቱላህ ኢንሻአላሁ ጀለ ወዐላ የዛሬው ትምርታችን እዚህ ጋር ይበቃና ወኢላሁና ወሰለላሁ ወሰለም ወባረከ አለይሂ ወዐላ አሊሂ ወሰህቢሂ ወሰለም